ሰላም ጸጋ ይብዛላችሁ። ኖ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 23። ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱ ሐናንያ አፉን ይመቱት ዘንድ ባጠገቡ ቆመው የነበሩትን አዘዘ። በዚያን ጊዜ ጳውሎስ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለ። አንተ በሕግ ልትፈርድብኝ ተቀምጠ ሳለ ያለ ሕግ መታ ዘንድ ታዛለህን? አለው። በአጠገቡ የቆሙትም የእግዚአብሔርን ሊቀ ካህናት ትሳደባለህን? አሉት። ጳውሎስም ወንድሞች ሆይ ሊቀ ካህናት መሆኑን ባላውቅ ነው፣ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና አላቸው። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹም ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ የፈሪሳዊ ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርዱብኛል ብሎ በሸንጎ ጮኸ። ይህን ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ። ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱንም ያምናሉ። ታላቅ ጩኸትም ሆነ። ከፈሪሳውያንም ወገን የሆኑት ጻፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይስ መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍሮቹ ወርደው ከመካከላቸው እንዲነጥቁት ወደ ሰፈሩ እንዲያገቡት አዘዘ። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከር እንዲሁ በሮሜ ትመሰክርልኝ ዘንድ ይገባሃልና አይዞ አለው። በጠባም ጊዜ አይሁድ ጳውሎስን እስኪገድሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። ይህንም ሴራ ያደረጉት ሰዎች ከ40 ይበዙ ነበር። እነሱም ወደ ካህናት አለቆች ወደ ሽማግሌዎች መጥተው ጳውሎስን እስክንገድል ድረስ ምንም እንዳንቀምስ ተረጋግመን ተማምለናል። እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለ እሱ አጥብቃችሁ እንድትመረምሩ መስላችሁ ወደ እናንተ እንዲያወርደው ለሻለቃ አመልክቱት፣ እኛም ሳይቀርብ እንድንገድለው የተዘጋጀን ነን አሏቸው። የጳውሎስ የእህቱ ልጅ ግን ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቆች አንዱን ጠርቶ ይህን ብላቴና ወደ ሻለቃው ውሰድ፣ የሚያወራለት ነገር አለው። እርሱም ይዞት ወደ ሻለቃው ወሰደው። ይህ ብላቴና የሚነግርህ ነገር ስላለው እስረኛው ጳውሎስን ጠርቶ ወደ አንተ እንዲወስደው ለመነኝ አለው። የሻለቃውም እጁን ይዞ ፈቀቅ አለና ለብቻ ሆኖ የምታወራልኝ ነገር ምንድን ነው ብሎ ጠየቀው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀ እንድትመረምር መስለ ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተስማምተዋል። እንግዲህ አንተ በእጅ አትበላቸው፣ እስኪገድሉት ድረስ እንዳይበሉና እንዳይጠጡ ተማምለው ከእነሱ ከ40 የሚበዙ ሰዎች ይደበድቡታልና አሁንም የተዘጋጁ ናቸው። አንተም ምላሽ ይጠብቃሉ አለው። የሻለቃውም ይህን ነገር ለእኔ ማመልከትህን ለማንም እንዳትገልጥ ብሎ ካዘዘ በኋላ ብላቴናውን አሰናበተው። ከመቶ አለቆቹም 2 ጠርቶ ወደ ቂሳሪያ የሄዱ ዘንድ 200 ወታደሮችን፣ 70 ፈረሶችን፣ 200 ባለ ጦር መሳሪያዎችን ከሌሊቱ በ3ኛው ሰዓት አዘጋጁ አላቸው። ጳውሎስንም ወደ አገረ ገዡ ወደ ፊሊክስ በደህና እንዲያደርሱት የሚያስቀምጡበትን ከብት ያዘጋጁ ዘንድ አዘዛቸው። ደብዳቤም ጻፈ እንዲህ የሚል ከቀላውዲዮስ ሉሲዮስ ወደ ክቡር አገረ ገዢ ወደ ፊሊክስ ሰላም ላንተ ይሆን። ይህን ሰው አይሁድ ይዘው ሊገድሉት ባሰቡ ጊዜ ከጭፍሮቹ ጋር ደርሼ አዳንኩት፣ ሮማዊ እንደሆነ አውቄ ነበርና የሚከሰስበትንም ምክንያት አውቅ ዘንድ አስቤ ወደ ሸንጎ አወረድኩት። በሕጋቸውም ስለ መከራከር እንደከሰሱት አገኘው እንጂ ለመሞት ወይም ለእስራት የሚያደርስ ክስ አልነበረም።
በዚህ ሰው አይሁድ ሴራ እንዳያደርጉበት በአመለከቱኝ ጊዜ ያን ጊዜውኑ ወደ አንተ ሰደድኩት። ከሳሾቹንም ደግሞ በፊት ይከሱት ዘንድ አዘዝኳቸው። ደህና ሁን። ወታደሮቹም እንደታዘዙት ጳውሎስን ይዘው በሌሊት ወደ አንጢጳጥሬስ አደረሱት። በነጋውም ከእርሱ ጋር ይሄዱ ዘንድ ፈረሶችን ትተው ወደ ሰፈር ተመለሱ። እነዚያም ወደ ቂሳሪያ ገብተው ደብዳቤውን ለአገረ ገዡ በሰጡ ጊዜ ጳውሎስ ደግሞ በፊቱ አቆሙት። ካነበበውም በኋላ የወዴት አውራጃ እንደሆነ በጠየቀው የኪልቅያ ሰው መሆኑን ባወቀ ጊዜ ከሳሾች ደግሞ ሲመጡ እሰማችኋለሁ አለው። በሄሮድስም ግቢ ውስጥ ይጠብቁት ዘንድ አዘዘ። ጸጋ ይብዛላችሁ።